በካሬ ከ77 ሺህ ብር ጀምሮ ቅንጡ አፓርትመንቶችን ከሜሪትስ ፕሮፐርቲስ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት 4000 ካሬ ላይ ያረፈውን ኮምፓውንድ አፓርትመንታችን ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ514 ሺህ ብር ጀምሮ ለሽያጭ አቅርበናል። በዚህ ቅንጡ መንደራችን ውስጥም የልጆች መጫወቻ ስፍራ፣ ጂምናዚየም፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር እንዲሁም በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር በአንድ አካቷል። ምን ይሄ ብቻ! በደመቀው የንግድ ሰፈር ተክለ ሃይማኖት ግዙፍ የገበያ ማዕከል ለሽያጭ ለማቅረብ ዝግጅታችንን ጨርሰናል። ከትናንሽ ካሬ ሱቆች ጀምሮ አማራጭ በመኖራቸው ቅድሚያ ለማግኘት ከታች ባለው ስልክ ቁጥር በመደወል ይመዝገቡ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ የካቲት 4 2018 ዓመተ ምህረት 3 ከፓርቲው ከህወሓት 3 ከጊዜ አስተዳደር 3 ከወታደሮቹ ተብሎ 9 ሰዎች አሉ። የሚመሩት ጊዜ አስተዳደሩን ኃላፊነት የተሰጣቸው በፌደራል መንግስት ጀነራል ታደሰ ናቸው። ግን ትግራይ ውስጥ ያሉ አጠቃላይ ጉዳዮችን በኮሚቴ ስለሚመሩ የኮሚቴው ሰብሳቢ ዶክተር ደብረጽዮን ናቸው። ስለዚህ 9 አባላት አሁን ወደ ግጭትም ይሁን ወደ የትኛውም መንገድ ሲኬድ ግንባር ቀደም ተጠያቂዎችና ኃላፊዎች ስለሆኑ የኢትዮጵያ መንግስት በዋናነት እነዚህ ግለሰቦች ላይ እንደሚያነጣጥር ጥያቄ ውስጥ ቢገባ ነገር አይደለም። የኢራን መሪዎች ሲገደሉ ጸንቶ ቀጠለ የኢራን መንግስት። ልክ እንደዛ መሪዎች ከሌ ቢወሰድ ስም አይጠቅሱም፣ ምንም የሚለወጥ ነገር የለም፣ እንደዛው ጸንተን እንቀጥላለን። በጣም የሚገርሙ ሰዎች ናቸው። ማን አለና ያኔ ቤተክርስቲያኒቱ አካባቢ ማዕት ችግሮች ነበሩ። የዛን ጊዜ ሁኔታ ያሳሰባቸው በቤተክርስቲያኒቱ ተከታይ ሲኒየር የሆኑ ዜጎች እነ ቢትወደድ ዘውዴ ገብረ ሕይወትን ጨምሮ ዛሬ በሕይወት ያሉት እነ ደጃዝማች ወልደ ሰማያትም እነ ኮሎኔል እምላሉ እንደዚህ ሰዎች ያሉበት የቤተክርስቲያኒቱ ጉዳይ ያሳስበናል የሚል የምዕመናን አንድነት ኮሚቴ የሚል ተቋቁሞ በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። ከኢትዮጵያ የሚነሱ ድሮኖች በሱዳን ግዛት ላይ ጥቃት እየፈጸሙ ስትል ሱዳን ከሰሰች። የሀገሪቱ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር ትናንት ሰኞ የካቲት 3 2018 ማምሻውን ባወጣው መግለጫ ድርጊቱ በየካቲት ወር በሙሉ እንዲሁም በመጋቢት መጀመሪያ መቀጠሉን አመልክቷል። ይህ የጠላትነት እንቅስቃሴ የሚወገዝና ተቀባይነት የሌለው ነው ሲልም አመልክቷል። እርምጃው የሱዳንን ሉዓላዊነት የሚዳፈርና በሱዳን ግዛት ላይ የሚፈጸም ጥቃት በመሆኑ ሉዓላዊነታችንና አንድነታችንን ለማስጠበቅ ሁሉንም አስፈላጊ እርምጃዎች በመውሰድ ለጥቃቱ ምላሽ ለመስጠት መብት አለን ሲልም የሀገሪቱ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር አስታውቋል። የሱዳን ሉዓላዊ ምክር ቤት ፕሬዝዳንት ጀነራል አብዱልፈታህ አልቡርሃን ከጠቅላይ ሚኒስትር አብይ ጋር ለመነጋገር ወደ አዲስ አበባ ለመሄድ በተደጋጋሚ ያቀረቡት ጥያቄ ምላሽ ማጣቱን ለካሜሮን አደሰን መግለጻቸው ይታወሳል። የቀድሞ የአሜሪካ ጸጥታ መስሪያ ቤት ባልደረባና የፖለቲካ ተንታኝ ካሜሮን አዲሰን ሳማፎር ድረገጽ ላይ ባለፈው ሳምንት ይህንኑ የጀኔራሉን መልእክት አስፍሯል። እንደ አውሮፓውያን አቆጣጠር በሚያዝያ ወር 2003 የተጀመረውና በቀጣዩ ሚያዝያ 3ኛ ዓመቱን በሚያስቆጥረው የሱዳን የእርስ በርስ ጦርነት የኢትዮጵያ መንግስት የሱዳን ፈጥኖ ደራሽ ኃይልን እንደሚደግፍ በተለያዩ ሪፖርቶች ሲገለጽ፣ የኤርትራ መንግስት ደግሞ በግልጽ ከሉዓላዊ ምክር ቤት ፕሬዝዳንቱ ጀነራል አልቡርሃን ጎን ተሰልፈዋል። የህወሓት ታጣቂዎችን በይፋ ሱዳን ውስጥ ስልጠና ሲወስዱ የሚያሳዩ ቪዲዮዎች በስፋት መሰራጨት ላይ መሆናቸውም ይታወቃል። ኢትዮጵያና ዩናይትድ አረብ ኤምሬት በትብብር በጀነራል መሐመድ ሐምዳን ደጋሎ የሚመራውን የሱዳን ፈጥኖ ደራሽ ኃይል እንደሚደግፉና በኢትዮጵያ ቤኒሻንጉል ክልል የጦር ማሰልጠኛ እንዳለውም ሮይተርስ በቅርቡ ደረስኩበት በማለት ዘገባ መስራቱ ይታወቃል። የኢትዮጵያ መንግስት ማስተባበያም ሆነ ማረጋገጫም አልሰጠም። ከዚሁ ጋር በተያያዘ ይሁን አይሁን ባልታወቀ መልኩ የሮይተርስ ዘጋቢዎች ፈቃድ እንዳይታደስ መደረጉም ተዘግቧል።
ይህ በእንዲህ እንዳለም የሱዳንና የኢትዮጵያ ጎረቤት በሆነችው ደቡብ ሱዳን ታጣቂዎች በፈጸሙት ጥቃት 169 ሲቪሎች መገደላቸው ተገለጸ። የአካባቢው ባለስልጣናትም ይህንኑ አረጋግጠዋል። ከትላንት በስቲያ እሁድ ሮንግ በተባለው የደቡብ ሱዳን የአስተዳደር አካባቢ ከተገደሉት 169 ሰዎች ሁለቱ የአካባቢው ባለስልጣናት መሆናቸው ሲገለጽ 50 ሰዎች ደግሞ ቆስለዋል። ጥቃቱን የፈጸሙት በደርዘኖች የሚቆጠሩ ወጣቶች ሲሆኑ ከትናንት በስቲያ እሁድ የተፈጸመው ጥቃት ለምን ዓላማ እንደሆነም የተገለጸ ነገር የለም። ታጣቂዎቹም ከየትኛው ንቅናቄ ጋር ግንኙነት እንዳላቸውም በዘገባው አልተመለከተም። ኢራን በመካከለኛው ምስራቅ ሀገራት ላይ እያስወነጨፈች ባለችው ሚሳኤል እንዲሁም የድሮንና የተዋጊ ጀት ጥቃት በሰላማዊ ሰዎች ላይ ጉዳት እየደረሰ መሆኑ ተዘግቧል። በመካከለኛው ምስራቅ በተለይም በዩናይትድ አረብ ኤምሬት ላይ በተፈጸመው ጥቃት ጉዳት ከደረሰባቸው ሰዎች ኢትዮጵያና ኤርትራንም እንደሚገኙበት ተመልክቷል። የዩናይትድ አረብ ኤምሬት የመከላከያ ሚኒስቴር ትላንት እንዳስታወቀው ጦርነቱ ከተጀመረበት ካለፈው ቅዳሜ ጀምሮ እስከ ትላንት ኢራን በሰነዘረችው ጥቃት በጠቅላላ 61 ሲቪሎች ላይ ጉዳት ሲደርስ ከመካከላቸው የሶስት ሕይወት አልፏል። ከቆሰሉት 58 ሰዎች ውስጥ የኢትዮጵያ፣ የኤርትራ፣ የግብፅ፣ የኡጋንዳና የራሷ የኤሚሬት ዜጎች እንደሚገኙበትም በመግለጫው ተመልክቷል። የሞቱት ሰዎች ደግሞ የፓኪስታን፣ የኔፓልና የባንግላዴሽ ዜጎች መሆናቸውንም የዩናይትድ አረብ ኤምሬት መከላከያ ሚኒስቴር አስታውቋል። ካለፈው ቅዳሜ ጀምሮ እስከ ትላንት 158 ባሊስቲክ ሚሳይሎች ወደ ዩናይትድ አረብ ኤምሬት እንደተኮሱ የገለጸው የዩናይትድ አረብ ኤምሬት የመከላከያ ሚኒስቴር 152ቱን ማክሸፉን 13ቱ ደግሞ ባህር ላይ መውደቃቸውን ገልጿል። ከ163ቱ ባሊስቲክ ሚሳይሎች በተጨማሪ በ541 ድሮኖችና በሁለት ክሩዝ ሚሳይሎችም ጥቃት እንደተሰነዘረባት ነው ዩናይትድ አረብ ኤምሬት ያስታወቀችው። ቅዳሜ እንደ አውሮፓውያን አቆጣጠር የካቲት 28 2026 በአሜሪካና እስራኤል የጋራ ጥቃት መሪዋን አያቶላ አሊ ሐመኒን ጨምሮ ከፍተኛ ባለስልጣናቷን ያጣቸውና 555 ዜጎቿ የተገደሉባት ኢራን በመካከለኛው ምስራቅ በሚገኙ በአሜሪካ የጦር ሰፈሮች ላይ ተነጣጠረ ባለችው ጥቃት በእስራኤል 10 ሰዎች ሲገደሉ በሊባኖስ ደግሞ 13 ሰዎች ተገድለው 149 ቆስለዋል። በኢራቅ፣ ኩዌት፣ ባህሬን፣ ኦማን በተመሳሳይ በጥቃቱ ከ1 እስከ 4 ሰዎች ተገድለዋል። 4 የአሜሪካ ወታደሮች ሲገደሉ 4 መቁሰላቸውም ይፋ ሆኗል። በቅዳሜው ጥቃት የተገደሉት የኢራቅ ባለስልጣናት ብዛት 49 እንደሆነም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት አስታውቀዋል። ቅዳሜ በተጀመረው በዚህ ጦርነት በመካከለኛው ምስራቅ የሚገኙ ሀገራት የአየር ክልላቸውን በመዝጋታቸውና ጦርነቱ ባስከተለው አደጋ በቀጠናው ከ3200 በላይ በረራዎች ሲሰረዙ በአጠቃላይ በዓለም አቀፍ ደረጃ ከ11000 በላይ በረራዎች መሰረዛቸውም ተመልክቷል። ይህም በኢትዮጵያ አየር መንገድ ላይ ጨምሮ በኤምሬት፣ በኢትሃድ፣ በኳታር፣ በብሪቲሽ እንዲሁም በህንድ አየር መንገድና በሌሎችም ላይ ተጽዕኖ ማድረጉም ታውቋል። በዩናይትድ አረብ ኤምሬትና በኳታር የሚገኙ አየር ማረፊያዎች ከቅዳሜ ጀምሮ ሙሉ በሙሉ ስራቸውን ያቋረጡ ሲሆን ከትላንት ጀምሮ ዩናይትድ አረብ ኤምሬት በከፊል ስራ ማስጀመሯም ተመልክቷል። ይህ በእንዲህ እንዳለም አሜሪካ በመካከለኛው ምስራቅ ሀገራት የሚገኙ ዜጎቿ ሀገር ለቀው እንዲወጡ አሳሰበች። በተገኘው የንግድ አውሮፕላን በመጠቀም ከእስራኤል፣ ኢራን፣ ግብፅ፣ ሳውዲ አረቢያ እንዲሁም ዩናይትድ አረብ ኤምሬትን ጨምሮ በአካባቢው ካሉ 14 ሀገራት ሀገር ለቀው እንዲወጡ አሳስባለች። አሜሪካ የጸጥታ ስጋት አጋጥሟል በማለት ዜጎቿ ሀገር ለቀው እንዲወጡ ያዘዘችባቸው ሀገራት ባህሬን፣ ግብፅ፣ ኢራን፣ ኢራቅ፣ እስራኤል፣ ጋዛና ዌስት ባንክን ጨምሮ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኦማን፣ ኳታር፣ ሳውዲ አረቢያ፣ ሶሪያ፣ ዩናይትድ አረብ ኤምሬትና የመን ናቸው። ጦርነቱን ተከትሎ በዓለም አቀፍ የነዳጅ ዋጋ ላይ ከ8 እስከ 13 በመቶ ጭማሪ የታየ ሲሆን በቅርብ ጊዜያት ውስጥ ከ80 እስከ 90 ዶላር ምናልባትም በአንዳንዶች ትንተና ከ100 ዶላርም ከፍ ሊል እንደሚችል ተመልክቷል። የኢራን መንግስት የዓለም ነዳጅ ከ20 እስከ 30 በመቶ የሚተላለፍበትን የሆርሙዝ ሰርጥን እንደሚዘጋ ማስፈራራቱን ተከትሎ ይበልጥ የነዳጅ ዋጋ ሊጨምር ይችላል የሚለው ስጋት ተጠናክሯል። ሆርሙዝ የመካከለኛው ምስራቅ የነዳጅ አምራች ሀገራት ከፔርሺያን ገልፍ ወደ ገልፍ ኦፍ ኦማን የሚሸጋገሩበት መተላለፊያ እንደሆነም ታውቋል። በዛሬው ዕለት በዓለም አቀፍ ገበያ የአንድ በርሜል ድፍድፍ ነዳጅ ዋጋ 72 ዶላር ከ84 ሳንቲም ሲሆን ትላንት 71 ዶላር ከ23 ሳንቲም እንደነበረም ታውቋል። በዛሬው ዕለት 2.26 በመቶ ጨምሯል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የአድዋ ድል በዓል 130ኛ ዓመት ክብረ በዓል በትናንትናው ዕለት በአዲስ አበባ በአድዋ ሙዚየም እንዲሁም በተለያዩ የኢትዮጵያ ክልሎች ከዛም ባሻገር በውጭ ሀገር በሚገኙ የኢትዮጵያ ኤምባሲዎችን በደመቀ ሁኔታ መከበሩን
ተከታትለናል፣ ሰምተናል። ከዛም ባሻገር በየክልሎችም የተከበሩ በዓሎች አሉ። በዓሉ ተከብረዋል። በትግራይ ክልልም ያው እንደ ሌሎች ኢትዮጵያ ክልሎች ተከብረዋል። ግን ትግራይ ክልል ላይ በዓሉ ሲከበር ድሉ የትግራይ ሆኖ እንዲከበር እንግዲህ ህዝባዊ ወያነ ሓርነት ትግራይ ተንቀሳቅሷል። ይህንን ስለዚህ ቡድን ስለዚህ ኃይል ኋላ ቀር የሚለው ከሚገልጸው በላይ በጣም ኋላ ቀር ስለሆነ ስለነሱ በእያንዳንዱ ጉዳይ ላይ መነጋገር በጣም በጣም ይታክታል። ምናልባትም የትግራይ ህዝብ ሌላውም ኢትዮጵያዊ በጋራ ከዚህ ኋላ ቀር ቡድን እንዴት መፋታትና እንዴት መገላገል ይገባዋል ይችላል የሚለውን ራሱ የኢትዮጵያ መንግስት በዋናነት የሚመልሰው ነገር ነው። በቅርቡ በኢራን በአያቶላ አሊ ሐማኒና እንዲሁም በሌሎች የኢራን ከፍተኛ ባለስልጣናት ላይ ዶናልድ ትራምፕ እንደተናገሩት በአጠቃላይ የተገደሉት ባለስልጣናት 49 ናቸው ብለዋል። በግልጽም በአደባባይ የኢራን መንግስትም እንዳረጋግጠው ዋናውን የሀገሪቱን መንፈሳዊ መሪና የበላይ መሪ ማለትም 37 ዓመት ሀገሪቱን ሲመሩ የቆዩት አያቶላ አሊ ሐማኒ እንዲሁም ከዛም ባሻገር የሀገሪቱ ጦር ኃይሎች ጠቅላይ ኤታማዦር ሹም፣ የሀገሪቱ የመከላከያ ሚኒስትር፣ የሀገሪቱ ልዩ ኃይል የሚባለው የእስላማዊ አብዮታዊ ዘብ ዋና አዛዥን ጨምሮ ቁልፍ የሚባሉ የሀገሪቱ ባለስልጣናት በጥቃቱ ተገድለዋል። እንደተባለው ከ49 ሰዎች በላይ 49 መገደላቸውን ዶናልድ ትራምፕ አረጋግጧል። እና ይህንን ተከትሎ ለብዙ ሰው አስገራሚ የሆነው ይህ ሁሉ ጥቃት ተፈጽሞ ዋናው መሪም አሉ የሚባሉ የሀገሪቱ የጦር አዛዦችም ሁሉ ተሸኝተው ኢራን አሁንም እየተኮሰች ነው። የተፈጠረ ነገር የለም። በመተካካት ነገሩን እያስተካከሉ እየተጓዙ ነው። ለብዙ ሰው አስገራሚ የሆነው ነገር ይሄ ነው። ይሄን አሁን ልሽባነሳው ከዚህ ጋር የተያዘ አንዳንድ የቲፒኤልኤፍ ደጋፊዎች ያነሱትን ነገር ወደዛ ለመምጣት ነው። በዚህ መንገድ የመተካካት የሚባለው ነገር በየጊዜው የዛሬ ጥቅምት ወርም አካባቢ እንደዚሁ ከፍተኛ ባለስልጣናት በጥቃት ተገድለዋል። የኢራንን የእስራኤልን የመረጃ የማግኘት ወይ ደግሞ የመረጃ የማለፍነፍ አቅምና ችሎታ ቃላት ሊገልጸው ከሚችለው በላይ አስገራሚ ነው። በዚያ ዛ ነው ያህል ደግሞ ኢራኖቹ ይህን ሁሉ አደጋ ይህን ሁሉ ጥቃት ተቋቁመው በመተካካት መቀጠላቸውም ይዛ ነው ያህል አስገራሚ ነገር ነው። አልጀዚራ ላይ እንዲወጣ ጽሑፍ አለ። አንድ ፍልስጤማዊ ነው የጻፈው። አያቶላ አሊ ሐማኒን በመግደል አሜሪካ እስራኤልም የሆነ ነገር የመንግስታዊ ለውጥ ማምጣት እንደሚቻል ያስባሉ። አንደኛ የእድሜና የጤና ጉዳይ ስለነበረባቸው አስቀድሞ የመተካካቱ ነገር መንገድ ጀምሮ ነበር። ስለዚህ እሳቸውን በመግደል የሚለወጥ ነገር የለም። ከዚህ ቀደም እስራኤል ያደረገቻቸው በፍልስጤም በሌባንን በሌሎች ቦታዎች ያደረገቻቸው አሜሪካን በኢራቅ በሊቢያ ያደረገቻቸው እንቅስቃሴዎች ሰላምን ያረጋገጡት ወይስ እነዛን አምባገነን የሚባሉትን ሰዎች ሸኝተው የበለጠ አክራሪና አሸባሪ ቡድን እንዲፈጠር ነው ወይ ያደረጉት የሚል በዛ ዙሪያ የተነሱ ጥያቄዎች አሉ። አሁን አሜሪካ አካባቢ የአሜሪካ ምክር ቤት አባላት ሁሉ የአሜሪካንን የጸጥታ ስጋት በሌለበት ሁኔታ ነው አሜሪካ ወታደሮቿን ወደዛ ሄዳ ለአደጋ ያጋለጠችው የሚል ቢያንስ 4 ወታደሮች ተገድለዋል፣ 4 ቆስለዋል በይፋ የተገለጸ። በዚህም ዙሪያ ከአሜሪካ ጋር ተያይዞ የሚነሱ ነገሮች አሉ። ዶናልድ ትራምፕ የኒውክሌር ግንባታው የአሜሪካ የህልውና ስጋት ነው የሚል መከራከሪያ አለ። አንድ ምክር ቤት የአሜሪካ ሴኔት አባል ሪፖርቶችን አይቻለሁ፣ የአሜሪካ የህልውና አሜሪካ ደህንነት አደጋ ላይ የሚጥል እንቅስቃሴ ከኢራን ጋር የተያዘ ነገር የለም፣ ይልቁንም ለእስራኤል ሲባል እየተከፈለ ያለው ዋጋ ነው በሚል የሚያነሷቸው ነገሮች አሉ። አሁን አጠቃላይ ሁኔታው ምን ያህል ይጓዛሉ? ምን ያህል ድረስ ርቀት ይሄዳል? ኢራን ውስጥ መንግስት መገልበጥ ይቻላል ወይ? አሁን በሚታየው አዝማሚያና ሁኔታ ከባድ ነው። ባለፉት ጊዜያት ከዳር እስከ ዳር በሀገሪቱ ትልቅ ሰልፍ ሲካሄድ ስለነበር ምናልባት የሚሆነ ነገር ምልክት ከታየ ሀገሪቱ ውስጥ ለውጥ ማምጣት ይቻላል የሚል በተለያየ መንገድ የሚገመቱ ነገሮች ነበሩ። አሁን ግን ይህ ሁሉ መሪዎች ተገድለው ነገሮች መቀጠላቸው ብቻ ሳይሆን ያጸፋ ጥቃቱ በሁሉም አቅጣጫ ሲሄድ ሁኔታዎች እየተካረሩ የሚሄድላቸው ሰፊ ነው። ዶናልድ ትራምፕ እንደተናገሩት ከ4 እስከ 5 ሳምንት ሊወስድ ይችላል፣ ምናልባትም ከዚያም ሊረዝም ይችላል የሚል ነገር አንስተዋል። ከ4 እስከ 5 ሳምንት
ጦርነቱን ለመጨረስ ወይስ አስገድደው ወደ ጠረጴዛ ዙሪያ ለማምጣት? እሱ እንግዲህ በሂደት የሚታይ ነገር ነው። ዓለም አቀፍ ዜና ነው። ዓለም በትኩረት የሚከታተለው ነገር ነው። አስገራሚ ትዕይንት ነው እየተካሄደ ያለው በአካባቢ ሀገሮች ላይ ሚሳይሎቹ፣ ድሮኖች እንዲሁም ተዋጊ ጀቶች ጭምር እንትን እያሉ ነው። በከፍተኛ ደረጃም ኢራን እየላከች እየተረባረበች ነው። በኳታር 2 ተዋጊ ጀቶችን መታመጣሏን፣ ወደ 8 ባሊስቲክ ሚሳይልን በተመሳሳይ ትናንት መታመጣሏን ገልጻለች። በተለያዩ ቦታዎች ሲቪሎች ላይ ሁሉ ህይወት ጉዳት እየደረሰ ነው። ይሄ እስከ መቼ ድረስ ይቀጥላል? እንዴት ይቆማል? እሱ እንግዲህ በሂደት የሚታይ ነገር ነው። ከዚህ ጋር አያይዞ ግን ኢራን ውስጥ የተፈጠረውን ነገር የሁሉ እርምጃ ተወስዶ ከዛ በኋላ ነገሮች ባሉበት መቀጠላቸው ጋር ተያይዞ የቲፒኤልኤፍ ደጋፊ የሆኑ ሰዎች ልክ እንደ ኢራን ይሄ ነገር እንትን ቢል የኢትዮጵያ መንግስት ምንድነው ቴክኖሎጂ ያለኝ ይሄን ነገር አደርጋለሁ እያለ ልክ እንደ ኢራን በመሪዎቹ ላይ እርምጃ ቢወስድ በተመሳሳይ እንደዚሁ ጸንተን እንቀጥላለን፣ ምናልባት የኢራን ለኢትዮጵያ መንግስት ትምህርት ይሆናል የሚል አንዳንዴ ኮፒ አድርገው ያዛባዙት የሚመስል ትንሽ የቃላት ለውጥ ምናምን አድርገው እንዲያን ነገር አሰራጭቶ አይቻለሁ። እነዚህ ሰዎች ከምር ጤነኞች ናቸው ወይ? ከነሱ ከወጣ ከነሱ ቢወጣም አይገርመኝም። እነሱን የሚደግፍ ሰውም የማሰብ ችሎታው በአብዛኛው በዜሮ የተባዛ ነው ብዬ አስባለሁ። ከዘረኝነት ጋር ተያይዞ ዝም ብሎ ሙጭጭ የሚል ወይ ደግሞ በጥላቻ ጠቅላይ ሚኒስትሩን በነገበ በጠባ ቁጥር ቤተ መንግስት ሲያቸው የሚናደድ ወይ ደግሞ ብልጽግና የሚባል ቡድን ወይ ደግሞ መንግስት ስልጣን ላይ መኖሩ የሚያንገሸግሸው፣ ስለዚህ ቲፒኤልኤፍን ከነ ምናምኑ መደገፍ የሚፈልጉ ሰዎች እንዳሉ በተለያየ መንገድ እንረዳለን። ምናልባት ከነሱ ይወጣም ሊሆን ይችላል። ዞሮ ዞሮ ግን ቲፒኤልኤፍ የሚባለው ቡድን የኢራን መሪዎች ሲገደሉ ጸንቶ ቀጠለ። የኢራን መንግስት ልክ እንደዛ መሪዎች ከሌ ቢወሰድ ስም አይጠቅሱም፣ ምንም የሚለወጥ ነገር የለም፣ እንደዛው ጸንተን እንቀጥላለን። በጣም የሚገርሙ ሰዎች ናቸው። ማን አለና ያሉት አስቀድመው ወጥተዋል። የቀሩትስ ምን እነሱ ላይ እርምጃ ተወሰደ አልተወሰደ? ወደ ውጊያ ሲገባ ብዙ ነገር የሚለወጥ ነገር አለ እንዴ? ምናልባትም የኢትዮጵያ መንግስትም በእርግጥ በሰላማዊ ሰዎች ላይ አደጋውን ለመቀነስና ነገሮችን ባጭር ለመቅጨት ከሚያስችላቸው ነገሮች አንዱ በተቻለ መጠን ይሄን ኦፕሬሽን በዋናነት የሚመሩ 9 ሰዎች አሉ። በአደባባይ የሚታወቅ ነገር ስለሆነ ማለት ነው። ከእነሱ ውስጥ 1-2ቱ ቢመታ ሌላው ደንብሮ እጅ ይሰጣል። በጣም በእርግጠኝነት እንኳን እንትን ሊል ማለት ነው። በመተካከት ማን ይተካል? ከየት ይመጣው ይተካል? ያሉት በሌሉበት። ስለዚህ የማይሆን ነገር ለማነጻጸር የሚደረግ ሙከራ አንዳንዴ አቅምንም አለማወቅ፣ አንዳንዴ የሚጋርዳቸው ነገሮች ሲኖሩ እንኳን አደባባይ ከመውጣት ተቆጥቦ ግርዶሹ ሲለቅ ወጥቶ መናገርም ጥሩ ይመስለኛል በተለያየ መንገድ እና ከኢራን ሰዎች ወይ ደግሞ ከኢራን ባለስልጣናት ጋር እነሱ እንደተቋቋሙት እንቋቋማለን። ታምር ይሄ ምን ገና በጩኸት ሊፈርስ የሚችል ቡድንና ያ ስንት ነገር እየተቋቋመ ያለ ኃይል በምን እንደሚያነጻጽሩት? ይልቁንም ብዙ ነገር ለማቃለል አንድ ያደረጉት ነገር ጥሩ ነገሩ በፕሪቶሪያ ስምምነት መሰረት የተቋቋመው የትግራይ ጊዜ አስተዳደር አለ። ያን ጊዜ አስተዳደር ብልጽግናና ህወሓት በጋራ የሚያቋቁሙት ሌሎች ኃይሎችን ማካተት የሚችሉበት፣ ነገር ግን የፌዴራል መንግስቱ ትግራይን ህወሓት ብቻ እንዲያስተዳድረው ሌሎች ፓርቲዎችንም ተሳታፊ እንዲያደርግ እድሉን በመፍቀዱ ያው የተመጣበት መንገድ ይታወቃል። በዛ መንገድ በሄዱ ኢትዮጵያ ውስጥ ዛሬ በተለያየ መንገድ ህወሓት ውስጥ የተፈጠረው ነገር እንዲፈጠር ትልቅ አስተዋጽኦ አድርጓል። ያ ነገር ደግሞ በጣም 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 ከማንም በላይ የትግራይን ህዝብ ጠቅሟል። የኢትዮጵያን ህዝብም በጣም በጋራ ጠቅሟል። አንደኛ ጦርነቱ ለምን ተጀመረ
ከዛም ባሻገር የፕሪቶሪያውን ሰላም ስምምነት አፈጻጸም ላይ እንቅፋት ማን ፈጠረ የሚለውን ነገር የፌዴራል መንግስት ቢናገር የማይሰማ ሌላው አካል ቢናገርም የማይሰማ ግን ህወሓት ውስጥ ያሉ ሰዎች ወጥተው እውነቱን ለመፈንጠቅ የሚችሉበት ሁኔታ የተፈጠረው የጊዜ አስተዳደሩ ለህወሓት ሲሰጥ የዛን ጊዜ ብልጽግና ገብቶበት ቢሆን ኖሮ በአንድነት ቆመው ከብልጽግና ጋር ይሻኮቱ ነበር። የውስጥ ችግራቸውን ያሳድሩት ነበር። ነገር ግን ብልጽግና ባለመሄዱ ነገሮች በአጭር ጊዜ ቶሎ እንዲፈነዱና በመካከላቸው ያለው ልዩነት እንዲወጣ አደረገ። ያ በመሆኑም ማንም የተጎዳ አይመስለኝም። የተጎዳው እንደ ድርጅት ኋላ ቀር ሆኖ በተመሳሳይ ነገር ውስጥ እየዳከረ መቀጠል የሚፈልግ ቡድን ሊጎዳ ይችላል። ምክንያቱም የድጋፍ መሰረቱ ብዙ ነገሩን ስለሚያጣ። በሌላ በኩል ግን የትግራይ ህዝብ ሆነ አጠቃላይ ህዝብ ኢትዮጵያ ህዝብ እንዲሁም ደግሞ የትግራይ ህዝብ መከራ ማብቃት አለበት ብለው በጸጸት ስሜት ወደዚህ እርምጃ የሚገቡ ሰዎችም ደስተኞች ናቸው ብዬ አምናለሁ። በዚህ መንገድ የተቋቋመው የጊዜያዊ አስተዳደር ፕሬዝዳንት የሚሾሙት ጠቅላይ ሚኒስትር አብይ ናቸው። መጀመሪያ አቶ ጌታቸውን፣ ቀጥሎ ጀነራል ታደሰን። ጀነራል ታደሰ ሲሾሙ 1 2 3 ተብሎ የተዘረዘሩ ስልጣኖች አሏቸው። የማስከበር ግዴታም አለባቸው። ከውጭ ኃይሎች ጋር መተባበርን ጨምሮ እነዚህ ነገሮችን አስፈጽማለሁ ብለው ሄደው ግን ከኤርትራ ጋር የሚደረገውን ትብብር ቀድሰው የቀጠሉበት ሁኔታ ነው ያለው። በሌላም በኩል የኢትዮጵያ ብሔራዊ ምርጫ ቦርድ ህገ ወጥ ብሎ የፈረጀው አንድ ህወሓት የሚባል ቡድን አለ። የዛ ቡድን ምክትል ሊቀመንበር የሆኑትን ሰው የክልሉ ምክትል ፕሬዝዳንት አድርገው ሾመዋል። በፕሪቶሪያ የሰላም ስምምነት መሰረት የኢትዮጵያ ህገ መንግስትን እናከብራለን በተባለበት ሁኔታ የኢትዮጵያ ህገ መንግስትን አልቀበልም ብሎ በህገ ወጥነት የቀጠለ ቡድን ምክትል ፕሬዝዳንት የክልሉም አድርጎ በመሾም ለአዲስ አበባ ላይ ለፈረሙት ስምምነት ተገዢ አለመሆናቸውን፣ በሌላም በኩል ደግሞ እዛ ካሉ ሰዎች ጋር በተወሰነ ደረጃ ልዩነት ቢኖራቸውም አንዳንድ ጉዳዮች ላይ ደግሞ እየተናበቡ እየሄዱ መሆናቸው ግልጽ የሚታይበት ነው። ስለዚህ ይሄ የተቋቋመው ጊዜ አስተዳደር ከፊት ለፊት ጀነራል ታደሰን በምክትል አቶ አማኑኤል አሰፋ የሚባሉ ሰው ቢታዩም በዋናነት 9 ሰዎች ያሉበት ቡድን መሆኑ በግልጽ የሚታወቅ ነው። ይሄ ቡድን ወደ ግጭት ወደ ጦርነት ሲገባ ነገሮችን በአጭር መልክ ለማስያዝ ማንነታቸው መታወቁ በብዙ መልኩ ይጠቅማል። 3 ከፓርቲው ከህወሓት፣ 3 ከጊዜ አስተዳደር፣ 3 ከወታደሮቹ ተብሎ 9 ሰዎች አሉ። የሚመሩት ጊዜ አስተዳደሩን ኃላፊነት የተሰጣቸው በፌዴራል መንግስት ጀነራል ታደሰ ናቸው። ግን ትግራይ ውስጥ ያሉ አጠቃላይ ጉዳዮችን በኮሚቴ ስለሚመሩ የኮሚቴው ሰብሳቢ ዶክተር ደብረጽዮን ናቸው። ስለዚህ 9ኙ አባላት አሁን ወደ ግጭትም ይሁን ወደ የትኛውም መንገድ ሲካሄድ ግንባር ቀደም ተጠያቂዎችና ኃላፊዎች ስለሆኑ የኢትዮጵያ መንግስት በዋናነት እነዚህ ግለሰቦች ላይ እንደሚያነጣጥር ጥያቄ ውስጥ ቢገባ ነገር አይደለም። ጀነራል ታደሰ 1 እንደ ስልጣናቸው ደግሞ ከወሰድን ዶክተር ደብረጽዮን 1 ከዛ በኋላ ጀነራል ታደሰ 2 አቶ አማኑኤል አሰፋ 3 ወይዘሮ ፈትለወርቅ 4 ጀነራል ምግብ 5 ጀነራል ኃይለሥላሴ ግርማይ 6 ጀነራል ፍስሐ ማንጁስ ወይ ደግሞ ፍስሐ ኪዳኑ 7 ጀነራል ዮሐንስ ወልደ ጊዮርጊስ 8 አንደኛው እርግጠኛ ያልሆንኩት አቶ አለም ገብረ ዋህድ ናቸው ወይንስ ዶክተር አብርሃም ተከስተ ናቸው 9ኛው ከነዚህ አንዱ ናቸው። ስለዚህ እነዚህ 9 ሰዎች ትግራይ ውስጥ ከዚህ በኋላ የሚፈጠር ነገር በአጠቃላይ በኢትዮጵያ ለሚፈጠር ነገር ግንባር ቀደም ተጠያቂዎች ስለሆኑ ተጠያቂነታቸው እንደተጠበቀው ሆኖ ወደ ግጭት የሚገባ ከሆነ ግንባር ቀደም ኢላማዎች እንደሚሆኑ ጥያቄ ውስጥ የሚገባ ነገር አይደለም። በተለያየ መንገድ የቴክኖሎጂ ጉዳዮች ተደጋጋሚ ሲነሱ ስለነበር ምናልባት የሚያውቋቸውም የማያውቋቸውም ነገሮች ሊኖሩ ስለሚችሉ ምናልባት በሰላም ሁሉ ነገር አሁን እዚህ ጋር ከተደረሰ በኋላ የማይቆሙ የማይለወጡ ነገሮች አሉ። የፕሪቶሪያ የሰላም ስምምነት መሰረት መሳሪያ መፍታቱ ወደ ተግባር መቀየር አለበት።
ከዛ በመለስ ያሉ መውጫ መንገዶች ከአሁን ባለንበት ሁኔታ ውስጥ በፍጹም የሚታይ ነገር አይደለም። ሁለት ነገሮች የግድ መፈጸም አለባቸው የኢትዮጵያ መንግስት ወደ እርምጃ እንዳያመራ። ተፈናቃዮቹ መለቀቅ አለባቸው ከትገታ፣ በሌላም በኩል ደግሞ በፕሪቶሪያ የሰላም ስምምነት መሰረት ቲፒኤልኤፍ መሳሪያውን ለማስቀመጥ መዘጋጀት አለበት። የኢትዮጵያ ሀገር መከላከያ ሰራዊት ትግራይ ግዛት ገብቶ የኢትዮጵያን ድንበር የመጠበቅ ግዴታውን ይወጣል። ምንም በተለያየ መንገድ እንደምናየው ይህን ከማድረግ ወደኋላ የሚባልበት ሁኔታ የለም። ወይን ለተባለው የህዝባዊ ወያነ ሓርነት ትግራይ ልሳን አቶ አማኑኤል አሰፋ ሰጡት በተባለው መግለጫ የሉዓላዊነት የትግራይ ሉዓላዊነት ሳይከበር የኢትዮጵያ ሀገር መከላከያ ሰራዊት ወደ ትግራይ እንዲገባ አንፈቅድም። አሁን እኚህ ሰው የህግ ባለሙያ ናቸው። ህገ መንግስት የሚል ነገር ደግሞ እንደ ቲፒኤልኤፍ የሚያላዝን የለም። በየትኛው ህገ መንግስቱ አንቀጽ ላይ ነው የኢትዮጵያ ሀገር መከላከያ ሰራዊት ወይም የኢትዮጵያ ፌዴራል ተቋማት ወደ ክልሎች ለመግባትና ላለመግባት የሌላውን ክልል ፈቃድ የሚጠይቁት? የትኛው አንቀጽ ላይ ነው እንዲህ ያለት ነገር ያለው? ከዛም ባሻገር ፋኖን እንድንወጋ ጠይቆን አሻፈረን ብለናል። እንዲህ አይነት ተረት ለዚህ ለመዋለ ህፃናት ነው ወይስ ዴይኬር ላሉ ሰዎች ነው እንዲህ አይነት ነገር የሚነገረው? ይሄ የሚከተል የሚደግፍ ብዙ የማያስብ ከዚህም ከዛም ብሔርተኛ ስላለ አንዳንዴ ደግሞ የሆነ ጨፍኖ የሚደግፍም ቢኖርም አንዳንዴ ከልክ ሲያልፍ ሊናደዱ ስለሚችሉ የሚነገርና ማይነገረውን ነገር አንዳንዴ መለየት ጥሩ ነው። ቲፒኤልኤፍ ለፋኖ ሲሳሳ የኢትዮጵያ መንግስት ቲፒኤልኤፍን አንበርክኮ ፋኖ አቅቶት የህወሓትን ድጋፍ ሲጠይቅ እንዲህ አይነት ተረት አስገራሚ ነገር ነው። ይልቁንም አሁን በመጡበት መንገድ መሄድ እንደማይችሉ ግልጽ ነው። የሆነ ቦታ ላይ የጥይት ድምፅ ከፈነዳ ጥይት ድምፅ ከተሰማ በኋላ ደግሞ እናቆማለን ምናምን የሚለው ነገር ከዚህ በኋላ የሚሰራ ነገርም አይመስለኝም በተለያየ መንገድ እንደምናየው። ስለዚህ በተቀመጠው መሰረት በተለይ እነዚህ 9 ሰዎች አደጋው ጣጣው ከዚህ ቀደም ሌላውን አስጨርሶ መጨረሻ ላይ የፎከሩ ጠረጴዛ ዙሪያ ላይ መቀመጥ የለም። በቅርቡ ጀነራል ጻድቃን ሲናገሩ ያደመጥነው ነገር አለ። ያው በተለያየ መንገድ ያለውን ነገር ስለሚያነቡ ግጭቶቹ እንዳይነሱ አሳስበዋል። ከተነሱ ግን መሪዎቹ ላይ ተነጣጠሩ በአጭር ጊዜ ውስጥ የሚጠናቀቅ እንደሚሆን ከእርሳቸው ጭምር ሰምተዋል። አዛዣቸው ስለነበሩ ይበለጠ ያውቃሉ። አዛዣቸው ስለነበሩ ስል የቲፒኤልኤፍ በጦርነቱ ወቅት ጀነራል ታደሰ የምንድን ነው ምናምን አዛዥ ቢባሉም ይሄ በአደባባይ የሚታወቅ ነገር ነው። እነ ፕሮፌሰር አሌክስ ደዋልም ሌሎቹም የሚናገሩት በዛ ሂደት ውስጥ ግንባር ቀደሙ መሪ ተዋናይ፣ በሌላም በኩል በሻዕቢያም በኩል ግንባር ቀደም ተፈላጊ ጀነራል ጻድቃን ነበሩ። ስለዚህ እሳቸው የሚነግሯቸውን የበለጠ በደንብ ይሰማሉ ብዬ አምናለሁ። እየተሸበሩ እንዳልሆነ እርግጠኛ አይደለሁም። እየተሸበሩ ይመስለኛል በብዙ መልኩ ሳይ። ግን ከመሸበር ይልቅ የኢትዮጵያ መንግስት ከዚህ በኋላ እስከምን ድረስ ሊሄድ ይችላል የሚለውን ገምግሞ መውጫ መንገድ ላይ መንቀሳቀሱ በጣም በጣም ይጠቅማል። ይህንን ሁሌ እስከ መጨረሻዋ ደቂቃ የጥይት ድምፅ እስኪሰማ ድረስ እንዲህ አይነት ድምፅ እንዲህ አይነት ጥሪ ማቅረብ የሚጠቅመው የሚወጣው ጥይት የሀገር ኢኮኖሚ ስለሆነ አይደለም። ለነዚህ ተብሎ የሚፈጠር ነገር ወደንም ጠላንም ይነስም ይብዛ በሰላማዊ ሰዎች ህይወት ላይ ይነስም ይብዛ ደግሞ በዕለት ተዕለት ህይወታቸው ኑሯቸው ላይ ዛሬም ጭምር ትግራይ ውስጥ የተፈጠረውን ነገር እያየን ይሄ አይነት ሁኔታ መቀጠል ስለሌለበት በእነዚህ ሰዎች መከራው በእነዚህ ሰዎች በተሳቢያ የተፈጠረው መከራ የሆነ ቦታ ላይ መቆም አለበት። የኢትዮጵያ መንግስት ዝም ቢል እንኳን ትግራይ ውስጥ ከቁጥጥር ውጭ ወጣ ነገር እንደሚመጣ ከዚህ ቀደም ጀነራል አቶ ስዬ አብርሃ አሳስበዋል። ይሄ ነገር ቶሎ ልባት ካላገኘ
እነዚህ ሰዎች ትግራይ ውስጥ ራሱ የጦርና አውድ እርስ በርሳቸው ይታኮሳሉ ነው ያሉት። ስርዓት አልበኝነት ትግራይ ውስጥ ይሰፍናል። ስርዓት አልበኝነቱ ወደ ሌሎች የኢትዮጵያ ክልሎች ይሄዳል። ስለዚህ ስርዓት አልበኝነት ከመስፈኑ በፊት የኢትዮጵያ ፌዴራል መንግስት መንቀሳቀስ አለበት ብለው የአቶ ስዬ አብርሃም ተናግረዋል። በቅርቡ ከእነዚህ ከቲፒኤልኤፍ እና ኩባንያው ቁጥጥር ስር ታስረው የነበሩትና አሁን ወደ አዲስ አበባ የገቡት ጀነራል ጎሽ ገብረ አክሱማይት ከተባለ ሚዲያ ጋር ያደረጉትን ቃለ ምልልስ በሶሎዳ ሚዲያ ላይም ወደ አማርኛ ተመልሶ በስፋት ተሰራጭቷል። ያነሷቸው ነገሮች አሉ። ልክ አሁን አቶ ስዬ እንዳሉት እዛ አካባቢ ላይ የዚህ የብሔርተ ምንድን የአካባቢ ስሜት በከፍተኛ ደረጃ ከኢንተን እየተባባሰ መምጣቱን ወደ እርስ በርስ ግጭት ሊያመራ የሚችልበት ሁኔታ እንዳለ ማለትም በህብረተሰቡ መካከል ሳይሆን በራሳቸው ታጣቂዎቹ መካከል ነው ይመስለኝ። እነዚህ ሰዎች መስዋዕትነት የተከፈለው ለትግራይ ህዝብ ሆኖ ሳለ እነሱ በዘረፋ መጠመዳቸውንና በውጭ ሀገራት ጭምር ገንዘብ እያከማቹ መሆናቸውን ተናግረዋል። ከምንም በላይ የሚቆጨኝ እነዚህ ሰዎች የሻዕቢያ ተላላኪዎች መሆናቸው ነው በማለት ተናግረዋል። እንግዲህ የቲፒኤልኤፍ ቡድን የኢትዮጵያ መንግስት ልተውህ ብሎ ቢተወው ወይ በጥቅም ወይ በሰፈር በአብዛኛው በተለያየ መንገድ እንደሚባለው እነ ዶክተር ደብረጽዮን ያው ቀስ በቀስ የሚደመጡበት አቅም እያጡ ማንጁሶቹ የፈለጉትን ነገር ማድረግ የሚችሉበት ሁኔታ ስለተፈጠረ እነሱ ደግሞ ብዙ ነገሮችን ግራ ቀኝ ለማየት ዓለምን ለማንበብ ውስንነቶች ስላሉባቸው የሚመጣውን ጣጣ ለመገንዘብም ለማወቅም ስለሚሳናቸው እርስ በርሳቸውም ስለሚፎካከሩ አንዱ ሌላውን ለማስገበር የትግራይ ክልልን የጦር አበጋዞች መፈንጫ መጫወቻ ሊያደርጉትም ስለሚችሉ ከዛም አንጻር የኢትዮጵያ መንግስትም ኃላፊነት አለበት። ትግራይ ህዝብ ወደ ቀውስ ወደ መከራ መግባት የለበትም፣ ከሆነ አዙሪት መውጣት አለበት የሚሉት ደግሞ የትግራይ ሰላም ኃይሎችና ትግራይ ውስጥ ለውጥ እንዲመጣ የሚንቀሳቀሱ አካላትም እነርሱም ኃላፊነት አለባቸው። ስለዚህ ሁኔታዎች ከዚህ በኋላ ብዙ ርቀት ይሄዳሉ ብዬ በግሌ አላምንም። የሆነ ቦታ ላይ ይቋጫል። ያንን መቋጨት የሚጠቅመው ሁል ጊዜ በተመሳሳይ ነገር ውስጥ አንድ ቀን የሆነ ነገር ሊፈጠር ይችላል፣ የሆነ ጊዜ የሆነ ነገር ሊከሰት ይቻላል እየተባለ ግራ እየተጋቡ በስጋት ውስጥ ህብረተሰቡ መቀጠል የለበትም ብቻ ሳይሆን ከነዚህ ሰዎች ጋር በተያዘ በዚህም በዚያም ያለ አሸባሪ በኢትዮጵያን መካከል ንጹሐንን በማንነታቸው በእምነታቸው ምናምን የሚገድሉ ወገኖች ከለላም ድጋፍም የሚያገኙት ከነዚህ ኃይሎች ጋር በትብብር ጭምር ስለሆነ ይህን ሁሉ ለአንዴና ለመጨረሻ ጊዜ ለመቋጨት ያው የሸረሪቱን ድር እየጠራረጉ ከመክረም ሸረሪቷን መደፍጠጡ ችግሩን ለአንዴና ለመጨረሻ ጊዜ ለመፍታት ያለውን እድል ያሰፋዋል። እዚህ ጋር ሻዕቢያ ተንቀጭቅጮ ይገባል በተአምር አይመስለኝም። በራሱ ላይ ሞት ሊያውጅ አይችልም። መሀል ሆኖ በተወሰነ ደረጃ አሁን ገብቶ የተወሰነ ደረጃ የሚንቀሳቀስበት ሁኔታ ይኖራል። ግን ጦርነት ሲከፈት ከአስመራ ወይ ደግሞ ከሆነ ቦታ ላይ ተንቀሳቀሼ ድጋፍ አደርጋለሁ ቢል ጦርነቱ ዝም ብለን ስንገምተው አስመራ ላይ እንደሚሆን ምንም ያጠራጥራለን። ስለዚህም የኤርትራ መንግስት እንዲህ አይነት ሪስክ አይወስድም። እነዚህ ሰዎች የሚመጣውን ነገር ብቻቸውን ይጋፈጣሉ። ከዛ በኋላ ሁኔታዎች ታይቶ ድርድር ምናምን የሚባል ነገር ድርድር ከቲፒኤልኤፍ ጋር የቲፒኤልኤፍ ነገር ከዚህ በኋላ የድርድር ታሪክ የለውም። የድርድር ታሪክ የሚኖረው የጥይት ድምፅ ከመፈንዳቱ በፊት መሳሪያቸውን ለማስቀመጥ ተፈናቃዮቹን ከእገታ ለመልቀቅ ከወሰኑ በኋላ ያንን የተግባር እንቅስቃሴ ሲያደርጉ ሌሎች የሚነሱ ጥያቄዎች አሉ። ያንንም እነሱ ናቸው ወኪል የፕሪቶሪያ ሰላም ስምምነት ባይሆንም መሰረታዊ ጉዳዮችን ከመለሱ ከዛ በኋላ እናቱ ጌታቸው ናቸው እነሱ ናቸው የሚወክሉት የሚለው ነገር ሳይሆን በማናቸውም ጉዳይ ላይ መነጋገር የሚቻልበት ሁኔታ መሰረታዊ ነገሮቹ ከተፈቱ ማለት ነው። ያ ሁሉ ግን የጥይት ድምፅ ከመፈንዳቱ ተኩስ ከመከፈቱ በፊት እንደሚሆን ምንም የሚያጠራጥር ነገር አይደለም።
እና ከዚሁ ጋር እንግዲህ ከዚህ ቡድን ጋር የተያዘውን ነገር እንዳልኩት ሸረሪቱን መደፍጠጡ አስፈላጊ የሚሆነው ሸረሪቱ ድሯ በየቦታው ችግር እየፈጠረ ንጹሐንን እያጎሳቆለ ዘወትር መርዶ የሚሆንበት ምዕራፍ በሆነ ወቅት ላይ የኢትዮጵያ ሀገር መከላከያ ሰራዊት ብዙ ነገሮችን እየፈጸመ እየከወነ ሰላምን እያረጋገጠ በመጣበት ወቅት የቀነሱ ጉዳዮች አሁን ይሄ ቡድን እንደገና ችግር እየፈጠረ ባለበት ሁኔታ ውስጥ ያ ነገር እያገረሸ ስለሆነ በዚህ መሃል ደግሞ የኢትዮጵያ መንግስት ኃይሉም ወደ ድንበር አካባቢ በማስጠጋቱ የተፈጠሩ ክፍተቶች እነዚህ ሁሉ ታክም ምንድን ነው በድንበር የፈጠሩት ችግር ስለሚሆን ይሄ ነገር ነገ እንዳይመለስ ለአንዴና ለመጨረሻ ጊዜ መቋጨቱ አስፈላጊ ስለሚሆን ያንን ለማድረግ የኢትዮጵያ መንግስት ይንቀሳቀሳል ብዬ አምናለሁ። ጠቅላይ ሚኒስትር አብይ አህመድም ከኢትዮጵያ ዜና አገልግሎት ጋር በትግርኛ ያደረጉት ቃለ ምልልስ ዛሬ ምሽት 2:30 ይለቀቃል የሚል ነገር እንግዲህ አስተዋውቀዋል። በዛ ላይ ህዝባዊ ወያኔ ሓርነት ትግራይ ጋር በተያያዘም ያነሱት ነገር አለ። እንደ እብድ ውሻ ከሁሉም ጋር ከትግራይ ምሁራን፣ የትግራይ ወጣቶች፣ የትግራይ ጸጥታ ኃይሎች፣ አጠቃላይ ዲያስፖራውና የትግራይ ህዝብ ጋር እየተተፋ ያለ ቡድን መሆኑን መሬት የሚወርድ ሐሳብ የሌለው ቡድን መሆኑን በግልጽ አስቀምጠዋል። ቲፒኤልኤፎች በጣም በእርግጠኝነት ይሄኛው ቃለ ምልልስ አሁን የትግራይን ህዝብ መልእክት ካደረሱ በኋላ ጠቅላይ ሚኒስትሩ ከዛ በኋላ ሊያጠቁም ፈልገው ነው የሚል ምናልባት ዛሬም ጫጫታ ጀምረ ይሆናል። በቀጣዮቹ ቀናትም ይቀጥላል ብዬ አምናለሁ። ምናልባት እርግጠኛ የሚሆንባቸው አንዳንድ ነገሮች ያሉ ተኩስ እንደማይከፈት እነሱ እርግጠኛ የመሆናቸውን ያህል በሌላ ወገን ደግሞ መሳሪያ ለመፍታት እንቅስቃሴ ላይ ናቸው ወይ የሚል ደግሞ መልእክትም ያስተላልፋል። ለዚህ መነሻ የሚሆነኝ በጠለምት በኩል ጥቃት ከከፈቱ በኋላ ያው ተመተው ሲሸኙ የኢትዮጵያ መንግስት ኤርትራ ላይ መግለጫ ወጣ። ያንን ተከትሎ ጉዳይ አሳስቦኛል በሚል የአፍሪካ ህብረትም ተንቀሳቀሰ። እንሸምግል የሚል ነገር መጣ። በኋላ ላይ ዘኢኮኖሚስት ላይ በወጡ ሪፖርቶች የኢትዮጵያ መንግስት የአፍሪካ ህብረትን በውስጥ ጉዳይ ላይ አትግባ የሚል ምላሽ ሰጠው የሚል ነገር መጥቷል። በዛ መሀል ግን የተፈጸመው ነገር ምንድን ነው? የአፍሪካ ህብረት የቬሪፊኬሽን እና ምንድነው የሞኒተሪንግ እና ቬሪፊኬሽን ቲም ወይ ደግሞ የትጥቅ መፍታቱን በዋናነት የሚከታተለው ቡድን ወደ መቀሌ ተጓዘ። ያ ማለት እንግዲህ ከበስተጀርባ በተደረጉ ንግግሮች ቀጥታ ንግግር ላይሆን ይችላል። የአፍሪካ ህብረት ስለ ሰላም የሚጠይቅ ከሆነ በፕሪቶሪያ የሰላም ስምምነት መሰረት ያሉት ነገሮችን መፈጸማቸውን እሱም ግፊት ማድረግ አለበት ተብሎ ተነስቶበት ሊሆን ይችላል። ስለዚህ የሞኒተሪንግ እና ቬሪፊኬሽኑ ቡድን መቀሌ ገብቷል። ይሄ ቡድን እስካሁን ባሉ መረጃዎች ከመቀሌ አልወጣም። ከመቀሌ አልወጣም ብቻ ሳይሆን አፍሪካን ኢንተሊጀንስ በሳምንቱ መጨረሻ ባወጣው ሪፖርት ተጨማሪ ኃይል ወደ ትግራይ ሰሞኑን እንደሚጓዝ ነው እንግዲህ እዚያ ላይ የተገለጸው። ያ ማለት ወደ ግጭት ከመግባቱ በፊት ወይ ደግሞ ወደ ግጭት ላለመግባት የሚያስችሉ እንቅስቃሴዎች አሉ ወይ? የተቆጣጣሪና አጣሪ ቡድን ወይ ማለትም ሞኒተሪንግ እና ቬሪፊኬሽን ቡድን ሰዎቹ ትጥቅ ለመፍታት እንቅስቃሴ ላይ ናቸው ወይ? በዛ የተነሳ ነው ወይ እዛ እየቀጠለ ያለው? እና ይህ ኃይል ከትግራይ ስላልወጣ የኢትዮጵያ መንግስት አይተኩስብንም የሚል እሱ ላይ የተወሰነ የተማመኑ ይመስለኛል። የተማመኑ ስል እሱ ያድነናል ብለው አይደለም። የኢትዮጵያ መንግስት ወደ እርምጃ ከመሄዱ በፊት ውጣ ይለዋል የሚል ነገር እንደዛ ምነው ሊሆን ይችላል። ግን ውጣ ላይለውም ይችላል። ምንም በረራ አያቋርጥም። እርምጃ የሚወሰድባቸው አካባቢዎች ላይ የተጠኑ አካባቢዎች ላይ እርምጃ ይወስዳል። ከዛ በኋላ ግጭቱ ከተነሳ በኋላ ወይ ደግሞ እርምጃ መውሰድ ከተጀመረ በኋላ ውጡ ሊላቸው ይችላል።
ግን እነሱ በዛ መልኩ ደምድመውት እንደሚሆን አምናለሁ እና ያሉ አጠቃላይ ሁኔታዎች ማንም የትኛውም ኢትዮጵያዊ ይሄ ምንድን ነው በመንደር በሰፈር በምናምን የታጠረው ሲቀር በስልጣን በምናምን ሆነ የሽግግር መንግስት መጥቶ በመዋጮ የሆነ ቦታ ይደርሰኛል ብሎ የሚጎመጀው ሲቀር የሀገሩ ቀጣይነት የሰላሙ ቀጣይነት የንጹሐን ሞት የሚያበቃበትን ምዕራፍ የሚመኝ የሆነ ቦታ ላይ አንድ ነገር መቋጨት እንዳለበት ለዛም ደግሞ በራሱ ወገን ማስደረግ የሚገባውን ለማድረግ ማንም ዝግጁ ነው ብዬ አምናለሁ፣ ሰላምን የሚወደው። ነገር ግን ሰላምን መውደድ የሰላም ፍላጎት ሰዎች ይኖራቸዋል። የሰላሙን እንቅፋት ለመረዳት ግን ደግሞ በሌላ በኩል ይቸግራቸዋል። አሁን በአርሲ በንጹሐን ላይ የተፈጸመውን ግድያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ ሃይማኖቶች ጠቅላላ ምክር ቤት ድምፃቸውን አሰምተዋል። ቀደም ሲል እንዳልኩት ይህንን ምዕራፍ ለመቋጨት ለመዝጋት ዋናው የችግሩን ምንጭ አሁን ባለበት ሁኔታ እንኳን ምንጭ ነው ተብሎ በእርግጠኝነት መውሰድ ቢያስቸግር እንኳን የኢትዮጵያ የጸጥታ ተቋማት ትልቁን ስራ የሚጠይቃቸውን ነገር አንዴ ደፍጥጠው እሱን እልባት ከሰጡት ሌላውን አነስተኛና ጥቃቅኑንና ብናኙን ባጭሩ እልባት መስጠት የሚቻልበት ሁኔታ እየሰፋ ይሄዳል። ከዛም ባሻገር በሆነ መንገድ ላይ የተንጠለጠሉ መቀጠል እንደማይችሉ ሲያረጋግጡ በሰልፍ የሚመጡትም ቁጥራቸው ይጨምራል። ዛሬ ህዝብ ነፃ እናወጣለን ብለው ህዝቡን እያጎሳቆሉ መሆናቸውን አይተው ተረድተው ተመልሶ የህዝብ መከራ የስቃይ የሰቆቃው ምንጭ አንሆንም ብለው ወደ ሰላም መንገድ የሚመጡትም በየቀኑ ቁጥራቸው እየጨመረ ነው። ይህ ባለበት የኢትዮጵያ መንግስት ዋናውን ችግር እልባት ከሰጠው ለሌላው ጉዳይ መፍትሄ ለማስገኘትም ቀላል ስለሚሆን በዚህም መነሻነት እዚህ ጉዳይ ላይ በደንብ አድርጎ ወደ እርምጃ ለመሄድ እየተዘጋጀ ወይ ደግሞ የተንቀሳቀሰ መሆኑን ሪፖርቶች በተለያዩ መንገዶችም ነገሮችን ስናነብም የሚገለጥልና በደማቁ ተስሎ የምናየው ይሄ ነው። ግን ሰላም የሚለው ነገር ላይ በዋናነት የመንግስት በዚህ በኩል ያለውን ነገር መጨረስ አለበት። መንግስት በሰላም እንዲጨርስ ደግሞ ሰላም የሚፈልጉ ሰዎች መኖር አለባቸው። ሰላም ባይፈልጉ እንኳን የሚመጣው ጣጣ እንደ ከዚህ ቀደሙ ወጣቱ ምናምን የተሰለፈው ክላሽ የሚሸከሙ ያልቃል። እኛ ከዛ በኋላ መጨረሻ ላይ የሆነ ቦታ ላይ ለፊርማ እንገኛለን ብለው የሚያስቡ ሰዎች ያ እንደማይኖር ማረጋገጫ ሰጥቶ ከአሁኑ እርማቸውን እንዲያወጡና አደጋውን እነሱ ላይ ይበልጥ የተነጣጠረ መሆኑን ተገንዝበው ዛሬውኑ ወደ ሰላሙ መድረክ የሚመጡበት ሌላ ነገር አይደለም። አሁን ስልጣን ላይ ያለው መንግስት ጉልበተኛ ስለሆነ ህግ አፍርሶ የእነሱን መብት ደፍጥጦ አይደለም እያልን ያለ ነው። የተስማሙበት ፕሪቶሪያ ደቡብ አፍሪካ የተፈረመ ስምምነት አለ። እዛ ስምምነት ላይ የተቀመጠውን ነገር የኢትዮጵያ መንግስት በሱ በኩል ያለውን ኃላፊነት መወጣት አለበት። እነርሱም እዛ ላይ የተቀመጠውን ግዴታቸውን መወጣት አለባቸው። የፕሪቶሪያውን የሰላም ስምምነት የሆነ ምንድን ነው የመጽሐፍ ቅዱስ ወይም ሌላ ትልቅ መጽሐፍ ቮሊዩም ያለው ነገር አይደለም። 2 ገጽ ወረቀት ነው። ምን እንዳለበት ግልጽ ነው። የኢትዮጵያ መንግስት የቱጋይ ፕሪቶሪያውን የሰላም ስምምነት ጣሰ የሚለውን ነገር አንድም ሰው ሲናገር ሰምቼ አላውቅም። ጣሰ ይላል። ጣሰ ይላሉ። የሚያደምጧቸው ሰዎች አዎ ጣሰ ብለው ይከተሏቸዋል። የትኛው ተጣሰ? ህወሓት ግን የፕሪቶሪያን የሰላም ስምምነት ጣሰው ብቻ ሳይሆን ደፈጠጠው። የትኛውን? ከውጭ ኃይል ጋር መተባበር የለብህም የሚለውን ደፈጠጠው። ከሻዕቢያ ጋር መተባበር፣ ከታጣቂዎች ጋር መተባበር የለብህም የሚለውን ከሸኔና ከፋኖ ጋር መተባበር ደፈጠጠው፣ ጣሰው። የኢትዮጵያን ህገ መንግስትና የኢትዮጵያ ተቋማትን ማክበር ግዴታ አለብህ የሚለውን የኢትዮጵያ ብሔራዊ ምርጫ ቦርድ እሱ ህገ ወጥ ነህ እያለ ህጋዊ ነኝ ብሎ እየተንቀሳቀሰ ነው። እሱ ጉባኤ አትጥራ እያለው ጉባኤ እየጠራ ነው። ተፈናቃዮች ወደ ቤታቸው መመለስ አለባቸው።
አግቶ ይዞ አልለቃቸውም ብሏል። ይህን የኢትዮጵያ መንግስት እየነገረን አይደለም፣ የቲፒኤልኤፍ አመራሮች እየገለጹልን ነው። ስለዚህ ሰላም በየት መንገድ ሰላም እንዲሰፍን ሰላም እንዲረጋገጥ የሚፈልጉ የትኛውም ወገን የሃይማኖት አባቶችም ሌላውም እውነተኛ ሰላም ፍለጋ በመረጃ ላይ ሲመሰረት ለመፍትሄውም አስተዋጽኦ ያደርጋል። ከህወሓት ጋር ባለው ጉዳይ ላይ ማለትም አሁን መቀሌ ባለው ተፈነካክቶ በተረፈው ህወሓት ላይ ማለት ነው። ከሱ ጋር ባለው ጉዳይ ላይ ምንድን ነው የውዝግቡ ምንጭ? ምንድን ነው የተፈጠረው ችግር? ዋናው ማሰሪያ የፕሪቶሪያ የሰላም ስምምነት ላይ በዛ በኩል የኢትዮጵያ መንግስት ያጓደለው፣ በቲፒኤልኤፍ በኩል የጎደለ ምንድን ነው? የማን እምቢተኝነት ወይ ደግሞ የማን ለህግ አልገዛም ማለት ነው ወደ ግጭት ሀገሪቱን እየወሰዳት ያለው? ስለዚህ ይህንን የሃይማኖት አባቶቹም ሌሎቹም ካልተገነዘቡት እንዴት ነው ለሰላም ማዋጣት የሚችሉት? ሰላም ይውረድ የሚለው ከአባቶች አንደበት ሲመጣ ልክ ነው። ስለ ሰላም የሚነገሩ ነገሮችን የሃይማኖት አባቶች ስለሆኑ የሚከበሩ ሰዎች ስለሆኑ በዛ መልክ የሚሰሟቸው ሰዎች አሉ። ግን ቲፒኤልኤፍ ውስጥ እምነት ያላቸው ሰዎች ስንት ሰው እንዳለ እርግጠኛ አይደለሁም። አስተሳሰብ እንትናቸው ራሱ የተነሱበት ዓላማ የእነሱ ብቻ ሳይሆን ያ ትውልድ አካባቢ የነበረው ነገር እምነት አልባነት ነው። እምነትን እንደውም ማህበረሰብን ለመግዛት እንደ ማደንዘዣ መጠቀሚያ ነው የሚል አቋም ሲያራምዱ የነበሩ ሰዎች ናቸው። ሰዎች የሆነ ወቅት ላይ እምነት አልባ ሆነው የሆነው ጊዜ ላይ እምነት ሊኖራቸው ይችላል። እንደውም በደንብ የምናስታውሳቸው የደርግ ባለስልጣናት እስር ቤት ከገቡ በኋላ ሌሎችም በኢህአፓም በሜሶንም በምንም ያለፉም ሰዎች ወደ እምነት የተመለሱ ሰዎች አውቃለሁ። የደርግ ባለስልጣናትም እስር ቤት ከገቡ በኋላ በደንብ በስነ ስርዓት የሚጸልዩ፣ የሚጾሙ፣ የሚያስቀድሱ ምናምን ሰዎች ትልልቆቹ ባለስልጣናት እንደነበሩም ያው ሰምተናል። ስለዚህ የሆነ ወቅት ላይ እምነት አልባ የሆነ ሰው አሁን እምነት አይኖረውም ብሎ መደምደም አይቻልም። ግን በአብዛኛው ስለሌላቸው ሊሰሙም ላይሰሙም ይችላሉ። ነገር ግን መልእክት የሚያስተላልፈው ወገን ለሚናገረው ነገር በቂ መረጃ ቢኖረው ለመገሰጽም ይሄ ነገር ኢትዮጵያ ውስጥ ቀውሱ፣ ችግሩ የሆነ ቦታ ላይ እንዳይበቃም የተወሰነ ኃላፊነት ስሜት መውሰድ የሆነው አካል ማድረግ ኃላፊነት መውሰድ አለበት። ማለትም ጥፋቱ የማን ጋር እንደሆነ ታውቆ ምናልባት በአደባባይ ወደ ውግዘት በአደባባይ ወደ ሌላ ነገር ከመኬዱ በፊት እናነጋግራችሁ የሚባለው ይሄ ነው። ምንድን ነው እዚህ ላይ ችግራችሁ? ከአባቶቹ ጋር የህግ ባለሙያዎችም አብረው ሄደው ጉዳዩን ማለት የሚችሉበት ሁኔታ አለ። ለምንድን ነው ይሄን ማነሳው? ይሄን በተደጋጋሚ እንትን ብየዋለሁ። ይሄ ከህወሓት ጋር ብቻ የተያዘ ነገር አይደለም። ከፋኖ ጋር የተያዘ ነው። ከሸኔም ጋር የተያዘ ወይ ደግሞ ኦሮሞ ነጻነት ሰራዊት ጋር የተያዘ ነው። ከሌሎች ቡድኖችም ጋር የተያዘ ነው። ኢትዮጵያ ውስጥ እየሆነ ባለው ነገር ላይ የሃይማኖት አባቶቹ የሆነ ነገር ሲፈጠር በጋራ መግለጫ ያወጣሉ። አይለያዩም። እንዳይለያዩ የሚያደርጋቸው ግን ስለ ሰላም ስለሚናገሩ ነው። የሆነ ወገን እናውግዝ ቢሉ ይለያያሉ በጣም በእርግጠኝነት። ለምን? የመረጃ ምንጮቻቸው የተለያዩ ጭምር ስለሆነ። ኢትዮጵያ ውስጥ ምን እየተካሄደ ነው? ሰው በሚሰማው በሚከታተለው መረጃ ወይ ደግሞ መገናኛ ብዙሃን ላይ የተመሰረተ ነው፣ ወይ ደግሞ የኔ በሚለው የመረጃ ምንጭ ላይ የተመሰረተ ነው። ስለዚህ ለአንዳንዶቹ እስካሁን ድረስ ለቀጠለው ችግርና ቀውስ ስልጣን ላይ ያለው መንግስት ነው ብለው የሚያምኑ የሃይማኖት አባቶች እንዳሉ አልጠራጠርም። ምክንያቱም በሚሰሙት ነገር ላይ ስለሚመሰረቱ። በሌላ በኩል ደግሞ ለዚህ ሁሉ ችግሩ ምንጭ የታጠቁት ኃይሎች ናቸው ብለው ደግሞ ባላቸው መረጃ ላይ ተመስርተው ደግሞ ይህን አቋም የሚይዙ እንደሚኖሩ አምናለሁ።
በሌላ በኩል ደግሞ ከራሳቸው ሰፈር አካባቢ ከሆነ የነሱ ሰፈር ላይ ያለው ችግር ላይ ያለው የመንግስት ነው፣ በሌላው አካባቢ ላይ ያለው ችግር ደግሞ የታጣቂዎቹን የሚል ነገር ሊኖር ይችላል። ይሄ ሁሉ ባለ መረጃ ላይ ስለሚመሰረት ለምንድን ነው ታጣቂዎቹ የሚተኩሱት? ለምንድን ነው ከቲፒኤልኤፍ ጋር ውጥረት የተፈጠረው? ምንድን ነው ችግሩን እዚህ ጋር ያደረሰው? እዚህ ከደረሰስ በኋላ ወደ ግጭት ሳይገባ ችግሩን ለመፍታት የሚቻልበት ሁኔታ የለም ወይ? በዚህ ረገድ በመንግስትም በሌሎችም ወገኖች መደረግ የሚገባውን ነገር ለማድረግ ምን የሚከለክል ነገር አለ? ይህን በዝርዝር ለማየት ለእምነት ሰዎች በጣም ቀላል ነው ብዬ በተደጋጋሚ በግሌ አምናለሁ። በጣም ቀላል ነው። ለምንድነው ቀላል የሚሆነው? የመረጃ ምንጮች የተለያዩ ናቸው ብያለሁ። በአደባባይ ግን ምንድን ነው ኢትዮጵያ ውስጥ እየተካሄደ ያለው? በሀገራችን ውስጥ የተፈጠረው ችግር መጋቢ አዲስ አንድ ስብከት ላይ ሲናገሩ የሰማሁት ነገር አለ። ሀገሩ ጠቅላላ የዘፈን ካሴት በሚወጣበት ወቅት ሰላም ነበር። አሁን ከዘፈን ካሴት ይልቅ በየእምነቱ መንፈሳዊ መዝሙሮች በበረከቱበት ሰዓት ለምን ሰላም አጣን የሚል ጥያቄ አንስተው ራሳቸው እዛ ጋር ከመንፈሳዊን ከምናምን የሚመልሱት ነገር አለ። እንደዚህ መጠየቅ ለምንድን ነው ሰላም ያጣ ነው? የሰላሙ ጠንቅ ማን ነው? ስለዚህ ምንድን ነው የሚለውን ነገር መድረክ አዘጋጅቶ የመጀመሪያ ቤተክርስቲያን የኦርቶዶክስ ከሆነ የፕሮቴስታንትም የካቶሊክም የእስልምናም የሃይማኖት መሪዎች ኢትዮጵያ ውስጥ እየተካሄደ ያለውን ነገር ምንድን ነው የሚለውን ነገር ከእምነት ተቋማት ውስጥ ያሉ ምዕመናን አሉ። በተለያየ ሙያ በተለያየ መስክ ላይ ያሉ የህግ ባለሙያዎች አሉ፣ የፖለቲካል ሳይንስ ባለሙያዎች አሉ፣ ኢኮኖሚስቶች፣ የተለያየ ዘርፍ ላይ ያሉ ሰዎች አሉ። እስቲ በዚህ ጉዳይ ላይ የተወሰኑ ምዕመናንን ጠርቶ እስቲ እንደ ጥናታዊ ነገር ምንድን ነው ኢትዮጵያ ውስጥ እየተካሄደ ያለው? ምንድን ነው የተፈጠረው ነገር? ከዛም በሚደግፈውም በሚቃወመውም በገለልተኝነት በሚያየው ጉዳዩ ክርክርም ጭምር ቢመጣ እንኳን ብዙ የሚያከራክር ነገር አይደለም። 1 2 3 ተብሎ የተቀመጡ የተዘረዘሩ ነገሮች ስላሉ የችግሩ ምንጭ ችግሩ እንዲቀጥል በማድረግም አሁን ደግሞ ካለንበት ችግሩ እንዳይፈታም እንቅፋት በመሆን ረገድ ማን ምን አደረገ የሚለውን የእምነት መሪዎቹ ወደ አንድ ገጽ ይመጣሉ። ምክንያቱም ሁሉም ማስተሳሰብ መጥቶ ሲፋጭ የፋኖ ደጋፊም የቲፒኤልኤፍ ደጋፊውም የሸኔ ደጋፊውም የመንግስት ደጋፊውም ሁሉም በጋራ ባሉበት ገለልተኛ ሆኖ ነገሮችን የሚገመግሙትም ሁሉም ሜዳ ላይ እኮ አንድ መድረክ ላይ ሲመጣ እኮ ምንም በማያጠራጥር መልኩ ጥቁርና ነጭን ለመለየት ብዙ ሰው ቢቸገርበት ሁኔታ አይፈጠርም። አሁን ግራጫ ሆኖ ያስቸገረው ሁሉም በየራሱ ገጽ ላይ ስለሚሄድና የኔ የሚለውን ስለሚሰማ የሚፈጠሩ ክፍተቶች ናቸው። ሁሉም ወደ አንድ መድረክ ከመጡ እውነት ያሸንፋል፣ መረጃ የበላይነቱን ይይዛል። ስለዚህ ይሄንን ማድረግ ምናልባት መጋቢ አዲስ የተቸገሩበትን ነገር ሁሉም ሰው እንደሚቸገርበት እርግጠኛ ነኝ። ግን ችግሩን ለመፍታት ደግሞ መረጃ መሰብሰብ፣ በመረጃ ላይ የተመሰረቱ የመፍትሄ ሀሳቦችን ለማዋጣት ለመደመጥም እውነተኛ ነገር መያዝ በጣም አስፈላጊ ስለሆነ ይህን ማድረግ ከባድ ነው ወይ? በየእምነቱ ይህን ማድረግ የሚቻልበት ሁኔታ ቢኖር ብዙ ነገሮችን ምክንያቱም የጥፋቱ ባለቤት የቀውሱ ባለቤት የመከራው ባለቤት በስምና በአድራሻ ካልተጠቀሰ አንዱ በሌላው ላይ እየጠቆመ እየተጠቋቆመ መፍትሄ ማምጣት የሚቻልበት ሁኔታ አለን ብዬ አላምንም። የንጹሐን ሞት እንዲያበቃ ችግር መከራው የሆነ ቦታ ላይ እንዲቆም በዚህ ጉዳይ ላይ ከማንም በላይ የሃይማኖት አባቶች መረጃ በማጥራት ረገድ መረጃ በመሰብሰብ ረገድ እንዲህ አይነት መድረኮችን በምዕመናኑም እኮ ተነሳሽነት ወስደው ይህን ማድረግ ይችላሉ። ከዚህ ቀደም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኒት ውስጥ በጣም ችግር በነበረበት ወቅት
ያው አርፍደው ምናምን ለመጡ ለመቧደን ሲሉ የሆነ ነገር ውስጥ ለገቡ ያኔ ፈርተው ምናምን አላየሁም አልሰማም ለሚሉ ሰዎች ዛሬ ዩቲዩብ ላይ ሚንጫጩ ምናምን መስቀል ተሸክመው ምን ብለው እንትን የሚሉ በሞት በምናምን የሆነ ነገር የሚፈጥሩት ሳይሆን ያኔ ቤተክርስቲያኒቱ አካባቢ ማዕት ችግሮች ነበሩ። የዛን ጊዜ ሁኔታ ያሳሰባቸው በቤተክርስቲያኒቱ ተከታይ ሲኒየር የሆኑ ዜጎች እነ ቢትወደድ ዘውዴ ገብረ ሕይወትን ጨምሮ ዛሬ በሕይወት ያሉት እነ ደጃዝማች ወልደ ሰማያትን እነ ኮሎኔል እምላሉ እንደዚህ ሰዎች ያሉበት የቤተክርስቲያኒቱ ጉዳይ ያሳስበናል የሚል የምዕመናን አንድነት ኮሚቴ የሚል ተቋቁሞ ሲንቀሳቀስ መጨረሻ ላይ ያው አንደመጥም የሚያደምጣቸውም ጠፍቶ በተለያየ መንገድ ያ ሂደትም ብዙ አልሄደም። ልክ እንደዛው የቤተክርስቲያን ጉዳይ ያሳስበናል የሆነ ጉዳይ ምንድን ነው የእስልምና ጉዳይ ያስታስበናል የካቶሊክ ምናምን እንዲህ አይነት ነገር ውስጥ ቀጥታ የቤተክርስቲያን ችግር ባይሆንም ቀጥታ ከእምነቱ ጋር የተያዘ ችግር ባይሆንም ምናልባት በምዕመናን ደረጃም አባቶቹን ይሄን ነገር በተመለከተ በዚህ ጉዳይ ላይ እንነጋገር የሚል እንደዚህ አይነት ተነሳሽነት የሚወስድ አካል ቢኖርም በተወሰነ ደረጃ ጥሩ ነው ብዬ አምናለሁ። ችግሩ በየአጋጣሚው በየጊዜው ለማንሳትም የምገደደው በሆነ ፍላጎት በሆነ ዓላማ ህዝቡን ወደ ተሳሳተ መንገድ የመሩ ሰዎች የእምነት አባቶችም ጭምር ነው ማለት። ይህንን ስናገር በድፍረት ነው። በድፍረት የምናገረው ያላቸውን አደባባይ ወጥተው እንዲናገሩ ለላይቭ ስርጭት መድረኩ ተመቻችቶላቸው እሺ ብለው መጨረሻ ላይ የቀሩትን ኒውዮርክ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንም በማስረጅነት የሚጠቀሱበት አቡነ ጴጥሮስ ምንድን ነው ቤተክርስቲያኒቱ ላይ የተፈጠረው? ምንድን ነው እርሶ በየእርሳቸው በየአደባባይ የሚናገሩትና በትክክል ቤተክርስቲያኒቱ ውስጥ ያለው ነገር ምንድን ነው? ስለዚህ ምዕመናኑ ግራ ተጋቡ። በዚህ በኩል ይሄን ነገራል፣ በዚህ በኩል ይሄ ነገር እርሶ የሚያነሱት ነገር አለ። ስለዚህ እስቲ ይሄን ነገር አደባባይ ወጥተው እርሶ የሚናገሩ ተባሉ። ፈቃደኛ ሆኑ። ቀን ያዝን፣ ቀን ቆረጥን፣ ሰዓት ወሰንን። 1-2 ቀን ሲቀረው ወደ አውሮፓ ሊሄድ ነው ድንገተኛ ነገር ተባለ። ከዛ በኋላ 6 ወራት አለፉ። 7 ወር 8 ወር እንግዲህ አንደኛ የላይቭ ስርጭት ነው። እዛ ጋር ሲሳይ ይቆርጥብኛል ይሆንብኛል የሚባል ነገር የለም። ሁሉም ሰው በአደባባይ እያየ ተከታተለው የሚሆን ነገር ነው። የቤተ ክርስቲያን ጉዳይ፣ የምዕመናን ጉዳይ፣ የእምነት ጉዳይ ከምር የሆነ አካል እያጠቃ ከሆነ ይህንን በድፍረት ለመናገር ሌላ ቦታ ላይ ስለማይጠየቁ ዘርግፎ መሄድ ይቻላል። እውነት ፍለጋ መፍትሄ ፍለጋ የሚያስብ ወገን ደግሞ የሚሉት ችግርና በተጨባጭ መሬት ላይ ባለው መካከል እንዲያዛምዱ ደግሞ ጥያቄ ማቅረቡ የሚጠበቅ ነው። ስለዚህ ሌላ ቦታ ላይ እንደፈለጉ ተናግሮ መሄድ የሚቻለውን እዚህ ጋር ተናግሮ እንደማይቻል በመገንዘባቸው ይሆናል ብዬ አምናለሁ። እውነት ግን ካለ በየትኛው መድረክ ላይ መናገር ያስፈልግ ነበር። በመጨረሻው ሰዓት ወደኋላ ለማፈግፈግ ተገደዱ። ይሄ ነገሮችን ለሚያይ ሰው ለሚገመግም ሰው በራሱ የሚናገረው ነገር አለ። ስለዚህ በተወሰነ ደረጃ አቋም ተይዞ የሆነ ምዕመናኑን በራስ ፍላጎት ዙሪያ ለማሰባሰብ የሚደረጉ ጥረቶች የማይጠቅሙ ጥረቶች፣ ቤተክርስቲያን የሚጎዳ ጥረቶች፣ ቤተክርስቲያን ላይ ችግር ያደረሰ ሌላ አካል ባለበት ችግር አድራሾቹን በአድራሻና በስም ከመጥቀስ ይልቅ ኩርፊያን መግለጫ ወይ ደግሞ ሆነ ነገር በዛ መደረግ መልኩ የሚደረጉ ነገሮች እነዚህ በተለያየ መንገድ ያደረጉትን ተጽዕኖ ደጋግሞ ማስታወሱ ለመፍትሄው መንቀሳቀሱ እጅግ በጣም አስፈላጊ ነው ብዬ አምናለሁ። ሰላምን፣ መረጋጋትን የሰላምና መረጋጋት ትርፉ የሰዎችን ሞት
የሀብት ንብረት ውድመትን ማስቀረት ብቻ አይደለም። ዋናው መሰረታዊ ጉዳይ እሱ ነው። ግን በተለያየ መንገድ ለጦርነት የሚወጣ ወጪ፣ ያልተረጋጋ ማህበረሰብ፣ በብዙ መልኩ የሚፈጠሩ ክፍተቶች፣ ጉዳቶች በኢኮኖሚ ላይ ብዙ ነገሮች አሉ። እነዛን ለማስተካከል ነው ሙሉ ጊዜና ትኩረትን ወደ ልማት ጉዳዮች ላይ አተኩሮ ለመሄድ እንዲህ አይነት የተንከባለሉ መቋጫ ያጡ ነገሮችን ለመፍታት የሃይማኖት አባቶች ትርጉም ባለው መንገድ ኃላፊነታቸውን ቢወጡ። የአቡነ ጴጥሮስን ደጋግሜ የማነሳው የእምነት ሰዎች ለሆኑ ሰዎች ይገባቸዋል። አንድ ሰው ምክንያቱም በየመድረኩ የሚናገሩትን ስለሚያውቁ ይህን የሚያውቁትን ነገር በአደባባይ ምዕመናንም ሌሎችም እየሰሙ ለመከላከል ካልፈቀዱ በአደባባይ የሚያበቃ እውነት የለም ማለት ነው። እንዲህ ደግሞ በሁሉም ጋር ሊኖር ስለሚችል ይሄ ለማንም ስለማይጠቅም ሌሎችም ተጨባጭ ነገር አለን የሚሉ አሁን ማንም በላይቭ ስርጭት የላይቭ ስርጭት እከሌ ይቆርጠዋል ይቀንሰዋል የሚባል ነገር የለም። ሁሉም ሰው እየተከታተለው በቤተክርስቲያን ጉዳይም በሌሎች በታጣቂዎችም ጉዳይ በቲፒኤልኤፍ የፕሪቶሪያ ስምምነትም ዙሪያ አለኝ የሚል ሰው ለመከራከር ማለትም መረጃውን ለመስጠት ለመጠየቅ ከፈቀደም መድረኩ ሁልጊዜም ክፍት መሆኑንም አሁንም በዚሁ አጋጣሚ ማረጋገጥ ፈልጋለሁ። ክቡራን ተመልካቾቻችን የዛሬ ማክሰኞ የካቲት 4 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ የካቲት 4 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።